በህይወታችሁ ውስጥ ተጨባጭ ጥያቄዎችን ጠይቁ። ግላዊ ጥሪ ወይም ግላዊ ዕጣ ፈንታ ማለት አንድ ሰው ፈጣሪ በዚህ ምድር ሲፈጥረው ከዚህ ዓለም ጋር እንዲግባባበትና ራሱን በዛ ደረጃ ስኬታማ እንዲያደርግ የሰጠው ግላዊ ቋንቋ ነው። ግላዊ ዕጣ ፈንታችንን እንዳንከተልና ግላዊ መሻቶቻችንን ለስኬት እንዳናበቃ 4 እንቅፋቶች አሉ። መጀመሪያው በወላጆቻችንና በአደግንበት ማህበረሰብ ዘንድ የምንጠይቃቸውን እያንዳንዱ ነገሮች እነዚህም አይቻል እነዚህማ የሚሆኑ አይደል እየተባልን የተከለከልናቸው ነገሮች ሁሉ የግላዊ ዕጣ ፈንታችንን ወደ ውስጣችን እንዲደግ አስገድደውታል። ፍቅር ሁለተኛው መሰላል እንዴት ሊሆን ይችላል ካሉ እኛ ደፍረን መሞከር ስንፈልግ ይሄ ነገር ባይሆንስ በአካባቢ በዙሪያ ያሉ ሰዎች በእኔ ተስፋ ይቆርጣሉ፣ እነሱ ደግሞ በእኔ ምክንያት በሆነ ስቃይ ይጋለጣሉ ማለት። ሶስተኛው እንቅፋት ሽንፈትን የመፍራት እንቅፋት ወድቅስ ማህበረሰቡ ያውልዛ። አራተኛው እንቅፋት እንግዲህ ሞክረን መዳረሻችን ልንደርስ ብንባል ሪሊን የለዛ ነገር ዲዘርቭ አድርጋለሁ። ሶስተኛው ነጥብ ውሳኔ ነው። አዲስ ነገርን ለመሞከር በራስ መወሰን አለብን። መንፈሳዊ ዕውቀትን የልብ ዕውቀትን ለመጠቀም መወሰን አለብን። ስትወስን ምን ጊዜም ቢሆን የራስን የልብ መሻትና የልብ ጥሪ ማዳመጥ አለብን። አራተኛው ነገር ጊዜ ነው። አሁንን መጠቀም ምንም ነገር ለማለት እየፈለግ ባላገኙስ ለፍቼ በወድቅስ የሚለውን ነገር ለመጀመር ካሁን የተሻለ ጊዜ ይወደል። አምስተኛው ትዕግስት። በህይወታችን ዕጣ ፈንታችንን ስንፈልግ መነሻ የት ነው? መዳረሻ የት? በመነሻና በመዳረሻ መካከል ባለው ርቀት ውስጥ የሚያስፈልገውን ጉዞ ለመጓዝ ለሂደቱ ልንታመን የምንችለው ደግሞ ትዕግስት ሲኖረን። ስድስተኛው የነገሮችን ትስስር ማገናዘብ። ወደዛ ዕጣ ፈንታ ለመድረስ መነሳትም የራሳቸው የሆኑ አበርክቶ አላቸው። ሰባተኛው ቁርጠኝነት። አንዳንድ ቀኖናዎችን እስከ መጣስ ዕጣ ፈንታን መዋሃድ ቁርጠኝነት ይጠይቃል። ስምንተኛው በዚህ ሁሉ ሂደት ውስጥ ፈተና የማይቀር ነገር። ፈተና ማለት በህይወታችን ካጋጠሙን ጉዳዮች ላይ ትምህርት ወስደን ለቀጣዩ እርምጃ ምን ያህል ዝግጁ ነን የሚለውን መለያ መንገድ። ስንጀምር አካባቢ መንገዱ ብዙ አይተን ለምን ያኔ ብዙ አጨብጫቢዎችም አሉ፣ ብዙ ተከታዮች፣ ብዙ አይዟችሁ የሚሉንም አሉ። ትንሽ ወደ መሃል እየገባን ዋናው እየከበደ ማዕበሉ እያየለ ሲመጣ ግን ያኔ ከመነሻችን አብረውን የነበሩ አብዛኞቹ የለም። ዘጠነኛ ትልቅ መመኘት፣ እሱን ትልቅ ስጦታ ደግሞ ስናገኝ በደስታ መቀበል። ይህንን ዛሬ ይበዛብኛል ካልክ እድል ቀጣይ ጊዜ የምታቀርብልህ ከዚህ ያነሰ ነው። አስረኛውና የመጨረሻው ማዕከላዊ ሚናን መለየት። ያንዳንዱ ሰው በዚህ ምድር ላይ ሲኖር የሚጫወተው ማዕከላዊ ሚና አለው። እንደ አጋጣሚ ግን አብዛኛው ሰው ያንን ማዕከላዊ ሚና አይረዳውም። ዳሩ አማረ ነበርኩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ዩቲዩብ ላይ ለማስተላልፋቸው ተከታታይ ቪዲዮዎች ኖቲፊኬሽን እንዲደርሳችሁ የደወል ምልክት መጫን አትርሱ። ሰላም።